የመጣሁት በቃ ትንሽ ቆይተን እንወጣለን። እሺ የመጣሁት በቃ ትንሽ ቆይተን እንወጣለን። እሺ ሁሉም ነገር ሰላም ይሆናል። ችግር የለውም። አሁን አንቺ ብቻ ደህና ሁኚ፣ ሌላው ነገር ይደርሳል። እሺ ብዙዎቻችሁ በእናትሽ እስቲ ሙሉ ቪዲዮ ካለች ልቀቂልን፣ ሄሉ መሆኗ ነው፣ ምን አጋጥሟን ነው፣ ማን ነው እንደዚህ ያደረጋት እያላችሁ ነው። እና ውድ ቤተሰቦች በዚህ አጋጣሚ ሄሉ አሁን ላይ ደህና ናት። ያው ማን እንደዚህ እንዳረጋት እርግጠኛ ባልሆንም የሚታወቁ ሰዎች ይመስሉኛል እንደዚህ ያደረጓት ማለት ነው፣ ከንግግሯ ምን ከተረዳሁት ማለት ነው። እና ውድ ቤተሰቦቼ ያው ለምታስቡ እንግዲህ እነ ሄሉ ጓደኛውም ያ እንትን የነበረው እነሱ አብረዋታሉ ማለት ነው። ደህና ናት እግዚአብሔር ይመስገን። ማለት ብዙ ልጆች የምትጨነቁ ልጆች ስላላችሁ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙኃን ቻናል ቤተሰቦች እንዴት አላችሁ ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ባላችሁበት ሰላማችሁ ይብዛ እያልኩኝ እንግዲህ ዛሬ በሄሉ ጉዳይ ተመልሼ መጥቻለሁ። እንዳያችሁት መጀመሪያ ግን ሰብስክራይብ ላይክ አድርጉኝ። የምታዩ አላችሁ ላይክ ሳታደርጉ አበረታቱኝ። እና ውድ ቤተሰቦች ወደ ሄሉ ስመጣ ወደ ሄሉና ወደ ናቲ እንግዲህ እንዳያችሁት ሄሉና ናቲ ቃል ተገባብተዋል ማለት ነው። እሱም ለሷ ፍቅር እንዳለው እሷም ለሷ ፍቅር እንዳላት ተገባብተዋል ማለት ነው። ከዛ በኋላ የቲክቶክ ቪዲዮ ሰርተው ነበረ። ከዛ በኋላ ቤት አድርሽሻለሁ፣ እንዴት ነው እንደዚህ የተፈጠረው ምናምን ትደርስልኛለህ ብዬ ነበር እያለች ነው። እና ውድ ቤተሰቦቼ ብቻ ምን ኢትዮጵያ ውስጥ እያላችሁ እኔ እንጃ ብቻ አላውቅም፣ ግን ይመስለኛል ዶክተሯ እንዳለችው ሁላ ብዙ ደም ፈሷታል ምናምንና ፈሳሽ ነገር አትክልት ምናምን ያስፈልጋታል እያለችው ነው። እና ለማንኛውም ደህና ናት አሁን ላይ እኔ እንደሰማሁት ከሆነ ማለት ነው። ውድ ቤተሰቦቼ ለምታስቡ ለምትጨነቁ፣ ሌላው ደግሞ እኔ ሙሉ ቪዲዮ ነው የማለቅላችሁ ውድ ቤተሰቦቼ። ማወቅ ያለባችሁ እኔ ሪያክሽን ቪዲዮ ነው እየሰራ ያለሁት እንጂ የእነሱን ሙሉ አንጥቼ ቻናሌ ላይ መጫን አልችልም ማለት ነው። ማርያምን አለኩ በመቤቴን አለኩ ለምን አትደወልሽልኝም? እሺ ምን ሆነሽ ነው? እሺ በቃ አሁን ደህና ነሽ? እሺ ተኝተሽ ታወሪኛለሽ። እሺ እና ውድ ቤተሰቦቼ ሌላው ከዚህ ጋር የምነግራችሁ በጣም ይቅርታ፣ ትልቅ ይቅርታ ነው የምላችሁ። ሙሉውን ብለቅላችሁ እኔ በጣም ደስ ይለኛል። የተለቀቀው ሙሉ ቪዲዮ ሄሉ ላይ ነበረ። ያው አንዳንዴ ፕራይቬት የሚባል ነገር አለ። ያው ሳያስቡት ነው መሰለኝ ያው ቻናሏን ካሜራማን ለቁት እነሱ ስላልፈለጉ ይሁን ፕራይቬት አድርገውት ነው የሚሆነው። እና በዛ አጋጣሚ የተለቀቀው ሄሉ ቻናል ላይ ነበረ ማለት ነው። የ20 ደቂቃ ምናምን እንደዚህ ነው የቆየው። በነገራችን ላይ እኔ ስላልተመቼ ስላልሰራሁ ነው እንጂ እንደዛ ስለሆነ መልሰው ፕራይቬት አድርገውታል ማለት ነው። እና ወይንም አጥፍተውታል ማለት ነው። እና እኔ ሙሉውን መልቀቅ አልችልም ማለት ነው። በዚህ አጋጣሚ በጣም ይቅርታ። ያው ለሄሉ የምታስቡ የምትጨነቁ፣ ብዙ የምትወዱ ለሰው የምታስቡ በቃ ያንን ሰው ሳታውቁት የምትጨነቁ የምትጠበቡ ሰዎች አላችሁ ብዙ። እኔ በጣም ተረድቻለሁ። የምሬን ነው የምላችሁ። እና ለማንኛውም ሄሉ እንዳታስቡት ደህና ናት አሁን ላይ። ይሄ ናቲም አጠገቧ ነው ያለው ማለት ነው። ግን እንደዚህ ያደረጉ ሰዎች ምን አይነት ሰዎች፣ ምን አይነት አስተሳሰብ ለሴት ልጅ እንደዚህ ማለት ግንባሯን ምናምን የመታት የሆነ ስትተናነቅ እጇን ምናምን እንትን ብሏታል። ትንሽ ያው ያን ያክል አይደለም እንዳያችሁት እንግዲህ ሐኪም ቤት እንወጣለን ምናምን እያላን ነው ያው ከዶክተሯ ጋር ምናምን ተነጋግረው ማለት ነው። እና ውድ ቤተሰቦቼ የምትጨነቁ የምታስቡ አይዟችሁ፣ ሄሉ ደህና ናት። ግን እንደዚህ ያደረጉ ሰዎች እኔ እንጃ በጣም ከምትናገረው አዳምጣችሁ ከሆነ እኔ እኮ ምንም አልሰራልህም ሁሉ ነገር ያበላሹት ምናምን እያለች ነው። እና ያን ያህል ጠለቅ ብዬ ባላቅም ግን የሆነ እንትን እንዳረጉባት ነው የሚሰማኝ። ብቻ አይዶን ነው ይሄ ነው ማለት አልችልም። ምክንያቱም እዚህ ጋር ብዙ እንትን የሚጨነቁ ስለሷ ስላሉ፣ ግን ከሁኔታዋ ስረዳው በጣም እንትን ነው ያሉት። እና ምን አይነት ሰዎች ማለት ልጅቷ በጣም የዋህ ልጅ ናት። ከሰው ቶሎ ነው የምትግባባው፣ ቶሎ ነው ሰውን የምትቀርበው፣ ቶሎ ነው የሆነ ነገር እንትን የምትለው። እና ምን አይነት ሰዎች እንደሆኑ ባላውቅም ማለት ነው ውድ ቤተሰቦቼ
ለማንኛውም ሄዱዬ እግዚአብሔር ይማርሽ። እኔ በእነሱ ነው የምሬ ነው የምላችሁ፣ ከምር ነው የምወዳት። በእነሱ ነው ቪዲዮ ብዙ ጊዜ የምሰራው። ያው ሪያክሽን እንደ ሪያክሽን ምናምን አንዳንዴ በእንትን እየመጣው አንዳንዴ ደግሞ በድምፅ ይሰራሉ ማለት ነው። ያው ካለመመቸት የተነሳ ማለት ነው። እና ውድ ቤተሰቦች እንግዲህ ለሄሉ ጸሎት በጸሎት ሰዋት ማለት ነው። ደህና ሆና እንድትመለስልን ማለት ነው። እና የማለቅላችሁ ምክንያት እኔ ሙሉ ለሙሉ የነሱ ቪዲዮ የነሱ ስለሆነ መልቀቅ አልችልም ማለት ነው። ለዛ ነው ሙሉውን ያለቀቅኩላችሁ። እና ያው ከሐኪም ቤት እንደምትወጣ ሁላ እስከዛ ድረስ ነው እውነቱን የምነግራችሁ። ያው እንዳያችሁት ጫፍ ጫፉን እያሳየኋችሁ ነበርና እና አትሰቡ፣ አትጨነቁ። ያው በጸሎት እሰቧት። ግን እንደዚህ ያደረጋችሁ ሰው የስራችሁን ዋጋችሁን እግዚአብሔር ይከፍላችኋል ማለት ነው። በሴት ልጅ ላይ እንደዚህ አይነት ጭካኔ ማለት ነው። በጣም የምትገርሙ በጣም እንትን የምትሉ ናችሁ እና እግዚአብሔር ልቦና ይስጣችሁ ነው የምለው። ሌላ እኔ ምንም አልልም። እና ውድ ቤተሰቦቼ ሰብስክራይብ፣ ላይክ የምታደርጉኝ የምታበረታቱኝ እጅግ አድርጌ አመሰግናለሁ። የማለቅበት ምክንያት ያ የእነሱ ንብረት ስለሆነ ቪዲዮ እኔ ሙሉ ቪዲዮ መልቀቅ ስለማልችል ነው። በዚህ አጋጣሚ ይቅርታ፣ በእናትሽ ቪዲዮውን ሙሉ ልቀቅ ይላላችሁ ማለት ነው። ይቅርታ ጠይቃለሁ። መልቀቅ ስለማልችል ነው። ብለቀው ብችል ደስ ባላይ ነበረ፣ ግን ስለማይቻል ነው። ውድ ቤተሰቦቼ በተረፈ እወዳችኋለሁ። ሰላማችሁ ብዙ ትርፍ ይበል። አገራችንን ዓለምን በሙሉ እግዚአብሔር አምላክ ሰላም ያደርግልን። ከምናየው ከምንሰማው ከክፉ ነገር እግዚአብሔር ይጠብቃችሁ ይጠብቀን ነው የምለው። ውድ ቤተሰቦቼ እወዳችኋለሁ። ሰላማችሁ ይብዛልኝ።